የተወደዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው ዓለም እንዲዳረስ ላይክ እና ሼር በማድረግ ትብብራችሁን አጋርነታችሁን በማሳየት ጀምሩ ያልኩኝ ወደ ቪዲዮቹ አመራለሁ። ዛሬም እንግዲህ እንድንከታተለው እንድናደምጠው የምወደው አንድ ቪዲዮ አለ። እሱም ምንድነው? ከሰሞኑ ሀሌታ ቲቪ ላይ አንድ ነገር ሲራገብ ነበረ። መጋቢ ሃይማኖት መምህር ተስፋዬ ሞሲሳ እንዲሁም ከሌላ ቤተ እምነት ጋር ክርክሮች ወይም ደግሞ ሙግቶች ነበሩ። ታዲያ መጋቢ ሃይማኖት መምህር ተስፋዬ ያስተማሯቸው የሚያስተላልፏቸው መልእክቶች ነበሩ። ማርያም ቤዛዊተ ዓለም ናት አይደለችም ከሚለው ጋር ማርያም አምላክ ናት ብለው ነበረ። ማርያም አምላክ ናት ያሉበትን አውድ ግን ፕሮቴስታንቱ ገልበጥ አድርጎ በሌላ መንገድ መጥቷል። እሱም እንደሆነና ደግሞ ቤዛ ናት አይደለችም የሚለውንም ክርክር ነው የማሳያችሁ። ከዛ በኋላ እኔ መለስ ብዬ የማስደምጣቸው ነገሮች ይኖሩኛል። በመሆኑም ላይክ እና ሼር በማድረግ ትብብራችሁን በማሳየት አጋርነታችሁን በማሳየት ከጎናችን ቆሙ። መረጃና ማስረጃ ሳንይዝ አንዳች ነገር ሳንይዝ ወደ እናንተ አንቀርብም። እሱንም ይዘን መተናል። ግን ላይክ ስታደርጉ፣ ሼር ስታደርጉ፣ ሰብስክራይብ ስታደርጉ፣ ሀሳብ አስተያየት ስትሰጡ ነው። ወደ መረጃችን በቀጥታ እናመራለን። ተከታትለን እንመለስ። አንድ ነገር ልንገርህ፣ ማርያም አምላክ ናት። ይሄን ታምናለህ? ርዕሳችን ስላልሆነ አልገባበትም እንጂ ብዙ ማውራት እንችላለን። አይደለም ግን አይሰጥም ስላልከ ነው። አይሰጥም ስላልከ ነው። ቆይ ወደ ሐሳቡን እንምጣና መጽሐፉ እንኳን ይደግፈናል። ወደ ሐሳቡን እንምጣና ይደግፈናል። እሺ ወደ ሐሳቡ እንምጣ። አይደግፈናል ግን ይደግፈናል። ወደ ሐሳቡ እንምጣና ሐሳቡ ላይ እንቆይ እንጂ ለምሳሌ አምላክ ናት የሚለው ከቴዎሲስ ጋር ከዛ ከመዝሙር 82 ጋር ምናምን ተይዞ እንደሚመጣ አውቃለሁ። ምክንያቱም እዛ ላይ ልመጣ አትናቴዎስ ያለውን ነገር ምናምን ማንሳት እንችል ይሆናል። እሱም ቢሆን ቴዎሎጂካል ሚኒንጉን ይዘን የምንመጣው እዛ ላይ ግን አሁን አንገባም። ርዕሳችን ስላለ የቤዛነት ጉዳይ ላይ ስለምንቆይ ማለት ነው። ማርያም ለምሳሌ እንደው ነገሩን በጣም ናሮዳውን ለማድረግ ነው። ማርያም ለምሳሌ ለራሷን ቤዛ ናት አለ። ለራሷና ለሰው ልጆች ሁሉ የመሞት ምክንያት ሆና ነበረ ሔዋን። ማርያም ደግሞ የመዳን ምክንያት ሆነች ብሎ ኢየሱስን ስለወለደች ስለታዘዘች ብሎ ያስቀምጣል። እዚህ ላይ እንስማማለን። ማርያም ለራሷ ቤዛ ናት ካሉ በሰው ልጆች ላይ የነበረው ያ መርገመ ስጋና መርገመ ነፍስ ጭምር ማርያም ላይ ያለ ብለው ያስባሉ? የለም። ከሌለ ታዲያ ለራሷ ቤዛ ናት የሚሉ ከምንድን ነው? ታንኪ ሁለተኛይቱ ሔዋን ናት። ለምሳሌ አዳም መስቀል ላይ ተሰቅሎ ክርስቶስ አዳም ብንል ያንለት ቆመንኛ አቤት ሚለን ክርስቶስ ነው። አዳም ተብሎ ተጠርቷል። እመቤታችን ኖ የባሪያይቱን መዋረድ አይቷልና ብላለች እመቤታችን። ይሄ ቃል በቃል ያለችው ለሔዋን ነው። ቢኮዝ ኦፍ ዋት እሷማ የጌታ እናት ተብላ እኮ ትንቢቱን ከተቀበለች ብስራቱን ከተቀበለች በኋላ የተናገረችው ለሔዋን መሆኑ ማነገሩት የቤተክርስቲያኔ ትርጓሜ የኛ ትርጓሜ የትኛው የቤተክርስቲያን አባት የኛ ስልጣን ይወለ አሁን አንተ ችግር ባንተ ወንዝ ለጠልፍ ስትለምስ አይደለም። እኛ ቤተክርስቲያናችን የትኛው ለምሳሌ ሶስት ነገር አለ። ሶስት ነገር አለ። በኮንሰንሰስ ፓትረን በራሳችሁ ማለት ነው። በኮንሰንሰስ ፓትረን ለጨርስ የኛን እኔ ነኝ የምነግርህ። ለጨርስ አንተ አስተያየት ነው የምሰጠኝ እንጂ አንተ አይደለም የምነግረኝ። ሶስት ነገሮች አሉን እኛ። አንደኛ መጽሐፍ ቅዱስ አለ። አባት እናት መጽሐፍ የሚባል አባት እናት አባት ዘር ነው መጽሐፍ ቅዱስ እግዚአብሔር የዘራው ዘር ነው። ሁለተኛ አዋልድ መጻሕፍቶች አሉን የመጽሐፍ ቅዱስ ልጆች የምንላቸው ከመጽሐፍ ቅዱስ ጋር የማይጋጩ። ሶስተኛ ወግ አለን። ወግ ትውፊት አለን። ሆሊ ትራዲሽን። አንተ የምትፈልገው እንደ መድብል ነው። እኔ የምነግርህ እግዚአብሔር የህትመት ደንብ ውጤት አይደለም እያልኩ እኔ ደግሞ እያጣራሁ እግዚአብሔር የህትመት ደንብ ውጤት አይደለም። አሁን ያሉት ነገር አንደኛ መጽሐፍ ቅዱስ ውስጥ የለም። ሁለተኛ ደግሞ ትራዲሽን ውስጥ ሆሊ ትራዲሽን እንግዲህ ወግ ያሉትን አሁን ይሰጡኛል። ግን ሆሊ ትራዲሽን የሚጀምረው የቤተክርስቲያን አባቶች ምን አሉ ከማለት ነው። ለምሳሌ ከሐዋርያና አቦ ብንጀምር ማርያም ቤዛዊተ ኩሉ ዓለም ናት የሚል በተአምር አይገኝ። አንድ ወደ ሄሬኒውስ ስንመጣ አይገኝ። ከየትኛው ትራዲሽን አመጣችሁት? አራተኛው ክፍለ ዘመን ድረስ የለም። ቅዱስ ያሬድ ጋር ነው ሄደው እርሱ የሚያረፉት። ከዛ በፊት የቤዛነት ቋንቋን የተጠቀመ ለማርያም የለም እያልኩ ነው። ቤዛ እኔ ምን እያልኩ ነው? ፖይንቴ ቆይ ወደ አይደለም ማርያም ለሔዋን ነው ያንን የተናገረችው የሚል ከየት አመጡ? ትርጓሜው ራሱ ከኤርሊ ቸርች የሚመዘዝ አይደለም። የኛ የኢትዮጵያ ቤተክርስቲያን ትርጓሜ ነው የምነግርህ። ስለዚህ የኤርሊ ቸርች አይደለም ነው ሐዋርያዊት ናት። ይኸውልህ የኛ ቤተክርስቲያን ሐዋርያዊት። ይኸውልህ አሁን እኮ መሰለህ እኛ አንድ ነገር ልንገርህ። እመቤታችን ቅድስት ድንግል ማርያም ቅድም ነገርኩ። እመቤታችን ቅድስት ድንግል ማርያም ተሰቀለች አንልም ብለን አናውቅም። እኔም አላልኩም። በቃ ቤዛነት ግን አንተ እያልክ ያለው እኔ ይኸውልህ ቅድም ለኮምፓሬቲቭ ነው ያመጣሁልህ። እኛ ከእግዚአብሔር የማንጋራው መጽሐፍ ቅዱስ ላይ የተጻፈ የማንጋራው ምንም የለም። ለሱ የተቀጸለ ባይብል ላይ ያለው ሁሉ ለኛ ይገባል እኮ መምህር። እሱም በተግባር ይስጡኝ እስቲ። አሁን ማርያም የተናገረችው ስለ ሔዋን ነው የሚል ይሄን በተግባር ይስጡኝ። አሁን እያሉኝ ያሉትን ነገር እኔ በተግባር እፈልገዋለሁ። አንድ ቆይ ስማኝ። ማርያም ይሄን ያለችው ስለ ሔዋን ነው የሚለው ስለ ኢንካርኔሽን ቅድም አንድ ነገር አነሳናል።
ቅድም ስለ ኢንካርኔሽን አነሳነር። ኢንካርኔሽን ማረፊያችን ነው መሰለ። ማርያም ባሪያ እንዳልሆነች ማረፊያችን ነው ኢንካርኔሽን። ማርያም ባሪያ እንዳልሆነች ኢንካርኔሽን ማረፊያችን እነሆኝ የጌታ ባሪያ። ቆይ ስማኝ፣ ቆይ እሱ ትህትና ነው ለመሰለ። እንደሱ ሰው ባሪያ የሆነው ሰው የእግዚአብሔር መልክ አይደለም ነው አይደለም? ነው አይደለም? በቃ አለቀ። ሰው ባሪያ የሆነው ሲወድቅ ነው። አሁንማ ሰው እዚህ ዕብራውያን 1 ላይ እንደተጻፈው አምላካችን ሲዋሃደን እኮ ከመላእክት እንኳን ለማን ነው በቀኝ የተቀመጠ ብሎ የተነገረው ነው ያለው ቅዱስ ጳውሎስ። በቀኝ የተቀመጠ። አሁንማ ሰው እኮ የሰው ስጋ እኮ በእግዚአብሔር አብ ቀኝ ተቀምጧል እኮ። የኛ ስጋ ስቲል ማስረጃ ይስጡኝ አይደል? ማርያም ለምሳሌ እኔ ጌታ ባሪያ ነኝ እያለች ነው እሷ አይደለችም እያለ። አዎ ከመጽሐፉም ጋር ከትራዲሽን ጋር የተጋጨው አልተጋጨውም። ለምሳሌ ማርያም ራሷን የጌታ ባሪያ ማለቷን ከማስረጃ ነው። ቆይ አንተ በጥቅስ ብቻ ስለምታምን ነው። እኔ ደግሞ በጥቅስ አይደለም ማምነው፣ በነጠላ ጥቅስ አላምንም እኮ። የሚያምኑበትን ማስረጃ በነጠላ ጥቅስ አላምንም። የማምንበትን እኮ ነው የምነግርህ፣ ቤተክርስቲያኒቱ የምታምንበትን። የዘመኑን ፍጻሜ በደረሰ ጊዜ ይላል እግዚአብሔር ከሴት የተወለደ አንድ ልጁ ላከ፣ ከሕግም በታች ተወለደ ይላል። ከሕግ በታች ተወለደ። መጀመሪያ የዘመኑ ፍጻሜ አለ በደረሰ ጊዜ የሚል አንድ ቀጠሮ አለ ማለት ነው። ሁለተኛ ከሴት መወለዱ ይናል። ሶስተኛ የተወለደው ልጁ ነው የእግዚአብሔር ነው የሚል ወላዲተ አምላክነት ነው። የእግዚአብሔርን ልጅ ነው የወለደችው። ምክንያቱም ብዙ ነው የፕሮቴስታንቱ ትምህርት ማለት ነው። ስረዳ በጣም ብዙ ነው። እኔ እንደውም እንትን እያለኛል መሰለህ፣ እሱ እንደውም እየመሰለኛል መሰለህ በጣም ብዙ ስለሆነ ማለት ነው። ቴዎሎጂውን ሳይሆን እና አንዱ ይሄ እግዚአብሔር ከሴት የተወለደ ልጁን ላከ ነው የሚለን። ስለዚህ እግዚአብሔር ከሴት የተወለደ ልጁን ላከ ሲለን እኛ ቤዛ የሚለውን ቃል ለዚህ ነው የምንጠቀመው ለመይታችን። ለምንድን ነው? ቅድም ብለናል። ቤዛነት ፈጣሪነት ማለት አይደለም። ቤዛነት መስቀል ላይ መሞት ብቻ አይደለም እያልኩ ነው እኔ። መስቀል ላይ መሞትን ቅዱስ ያሬድ ምን ይላል? ስለዚህ ሲናገር ለማንም እንደማሰጥ ቤተክርስቲያኒቱ ይህ ደም ይላል። ይህ ደም በወንድሙ ግፍ እንደተገደለ እንደ አቤል ደም አይደለም። ይህ ደም እንደ ኢሳያስ ያለ ደም አይደለም። የነቢያቱን ሁሉ እየጠራ ይህ ደም በቤተ መቅደስ ጨካኞች እንደገደሉት እንደ ዘካርያስ ደም አይደለም። ይህ ደም ሕፃናት ስለ ክርስቶስ ሄሮድስ ክርስቶስን ፈልጉ እንደፈጃቸው ሕፃናት ያለ ደም አይደለም። ይህ ደም የጌታችን የኢየሱስ ክርስቶስ ደም ነው የሚለው። ይህንን ቤተክርስቲያን በቅዳሴዋ በማህሌቷ በትምህርቷ የምትሰጠው ነው። ለማንም እመቤታችንን እዚህ ጋር አጋርታ አታውቅም። ግን ምን አለ ቤዛነት ግን ምትክነት ነው። አሁን ቅድማ ምክንያተ ዲን ማለት ይሄ ነው። ምንድን ነው የእመቤታችን ቤዛነት? የሔዋን ቤዛናት ስንል ምን ማለታችን ነው? እኛ ምትክናት ምን አለመታዘዝ፣ ፍሪዊል አለ፣ ነፃ ፈቃድ አለ። ይኩነን የሚለው መታዘዝ በቤታችን ውስጥ ዝም ብሎ ሊመጣ አይችልም። አንድ ምክንያቱም ለምሳሌ አዳም ልክ ከወደቀ በኋላ የእግዚአብሔርን ድምፅ በሰማ ጊዜ ሸሸ ነው የሚለው። ውድቀቱ የእግዚአብሔርን ድምፅ ማስተናገድ በማይችልበት ደረጃ ነው። ስለዚህ እግዚአብሔር ለዚህ ነው አንዳንዴ በለዓም መልክ ይገለጣል በብሉይ ኪዳን፣ አንዳንዴ በደመና፣ አንዳንዴ በአንበሳ መልክ፣ አንዳንዴ በእሳት መልክ። ለምን? ሰው ራሱ እግዚአብሔርን ማስተናገድ የሚችል ስላልሆነ ማለት ወድቋል። አሁን ግን ኢየሱስን ትወልጃለሽ የሚለውን ያንን ማስተናገድ የሚችለው ማንነት የሔዋን ምትክነት ነው። የሴቶች ሁሉ ምትክነት ነው። ይሄ ቤዛነት ይባላል። ምትክ ማለት ነው። ቤዛ ማለት የሔዋን ምትክናት የሚለውን ነገር ማን መጀመሪያ ማርያም የሔዋን ምትክናት የሚለውን ነገር ማን አስቀመጠ? ሄሬኒዮስ ጋር እንደሱ አይነቱ ንግግር አንመለከትም እንዴ? ሔዋንን ሁለቱን እያነጻጸረ መጀመሪያ ሄሬኒዮስ አሁን ስለ ምትክነት ሳይሆን ስለ ታይፖሎጂ ነው አይደለም። ምትክነት ነው እሱ። ንጽጽር ኮምፔር ማድረግ ማለት ምትክነት ነው። ተተክታለች። ምን በሔዋን አለመታዘዝ ቦታ የእመቤታችን እንደውም ቃል በቃል እሱ የሚለው ምንድን ነው? እንዲህ ነው ሄሬኒዮስ የሚለው፣ እንዲሁም ማርያም ለወንድ ታጨች፣ ነገር ግን ድንግል ሆና ለሰው ዘር ሁሉ የመዳን ምክንያት ሆናለች ይላል። ስለዚህም የሔዋን አለመታዘዝ ቋጠሮ በድንግል ማርያም ተፈታ ነው የሚለው። ኦን ሄሬሲስ ፔጅ 3 ቁጥር 22 ላይ ተመልከተው። ቃል በቃል የሚለው የሔዋን አለመታዘዝ በድንግል ማርያም መታዘዝ ቋጠሮ ተፈታ። ቮሊዩም 3 ላይ ያለውን እያነሱ ያሉት የምትክነት ጉዳይ ሲነሳ በዛ ስፍራ ላይ እርሱ የምትክነት ጉዳይን ሲያነሱ ያነበብኩልን እሱም ቢሆን እያለ ያለው እንደዚህ ነው። ሔዋን ያልታዘዘችበት ነገር አለ። በዛ ምክንያት ለራሷና ለሰው ዘር ሁሉ የጥፋት ምክንያት ሆነች አይደለም የሚለው። ስለዚህ የሔዋን ምትክነት ጉዳይን ማርያም የዓለም ቤዛ የሚያሰኛት ምንም አይነት ምክንያት አይኖርም። ኦኬ፣ ማርያም ለራሷ ቤዛ ናት ብለው ያስባሉ? በመጀመሪያ ምናልባት ማርያም ለራሷ ቤዛ ናት ብለው የሚያስቡ ከሆነ ሰው ለራሱ ቤዛ ይሆናል የሚል ቴዎሎጂ አዲስ ቴዎሎጂ እየሰሩ ነው። ሰው ለራሱ ቤዛ ይሆናል የሚል አዲስ ቴዎሎጂ እየሰሩ ነው። ቴዎሎጂ አይደለም ይሄ፣ ሄሬኒዮስ የተናገረው ነው። ለራሷም
ለሰው ልጆች ሄሬኒዮስማ ቤዛ ላይ ሲጀመር ቆይ ለራሷም ለሰው ልጆች ምትክ ሆና ነው የተገኘችው። ምትክ ቅድም ነገርኩ። ቤዛነት ማለት መድኃኒትነት ማለት አይደለም። ቤዛን አንተ ሞቱ ጋር ብቻ ነው እየሄድክ ያለኸው። እኔ ይህ ነገር ቤዛነት ለንገርህ አይደለም። ቤዛነት ይኸውልህ፣ ቆይ ቤዛነት መሰቀል ብቻ አይደለም እያልኩ እኮ ነው። አንተ ስለ መሰቀል እሱን እየወሰድክብኝ ነው። አይደለም እኔም እሱን እየወሰድኩ ሲጀመር ቤዛነት የሚለው ቃል በሄሬኒዮስ ቴክስት ውስጥ ቤዛነት የሚለውን ቃል አሁን ምትክ ምክንያት የሚለውን ቤዛ እያሉ እየጠሩት ነው እንጂ እርሶ ቤዛነት የሚለውን ቃል በሄሬኒዮስ 5ቱን ቮሊዩም ውስጥ ቢፈልጉ ያገኙ። የመጀመሪያው ነገር 5ቱን ቮሊዩም ውስጥ ካገኙት ይኸው አሁን ያምጡት፣ ግን የለም። ሁለተኛ እዚህ ጋር እያነሳን ያለነው ነገር አለ። ለምሳሌ ቤዛነት ምትክነት ነው እያልኩ ነው። ማን አለው? ዲክሽነሪያችን ነው እኮ ዲክሽነሪ ሚኒንግ ላይ ቤዛ ግሪክ አይደለም። ግሪክ መነሻው ነው እንጂ ቤዛ ግሪክ አይደለም፣ ግዕዝ ነው። ኦፍኮርስ አሁን የግዕዝ ቋንቋም እንደሆነ አስበን ብንሄድ ኦፍኮርስ የግዕዝ ቋንቋ ነው። የግዕዝ ቋንቋም እንደሆነ አስበን ብንሄድ አንዳንድ ቋንቋዎችን በዲክሽነሪ ሚኒንግ ብቻ ለምንረዳቸው፣ ምክንያቱም የተሸከሙት ቴዎሎጂካል ሚኒንግ በጣም ወሳኝ ስለሆነ ማለት ነው። እሱ ለቤዛነት ለሚለው ቃል እየሰጡ ያሉት ቴዎሎጂካል ሚኒንግ ቅድም ቅዱስ ያሬድን ጠቅሷል። 6ኛ ክፍለ ዘመን ማለት ነው ቅዱስ ያሬድን ከጠቀሱ ኢቭን ከዛ ዘመን በፊት ቤዛ የሚለውን ይሄን ራንሰም የሚለውን በግሪኩ ኤላስቴሪዮን የሚለውን አፖሎሶሲስ የሚለውን ቃል ማንኛውም የቤተክርስቲያን አባት አልተጠቀመውም እያልኩኝ ያሉት ቃሉን ራሱን ቴዎሎጂካል ሚኒንጉ ስለሚታወቅ የተሸከመውን ነገር ለሌላ ለመስጠት አልደፈሩም። ይሄ እየተደረገ ያለው ከጊዜ በኋላ። ስለዚህ ሌተር ዴቨሎፕመንት ነው ከተባለ እሱ ላይ መስማማት እንጂ አንድ ነገር ልንገርህ፣ ግን ማርያም አምላክ ናት። ይሄን ታምናለህ? ርዕሳችን ስላልሆነ አልገባበትም እንጂ ብዙ ማውራት እንችላለን። አይደለም ግን አይሰጥም ስላልክ ነው። አይሰጥም ስላልክ ነው። ወደ ሐሳቡን እንምጣና መጽሐፉ እንኳን ይደግፈናል። ወደ ሐሳቡን እንምጣና ይደግፈናል። እሺ ወደ ሐሳቡ እንምጣ። አይደግፈናል ግን ወደ ሐሳቡ እንምጣና ሐሳቡ ላይ እንቆይ እንጂ ለምሳሌ አምላክ ናት የሚለው ከቴዎሲስ ጋር ከዛ ከመዝሙር 82 ጋር ምናምን ተይዞ እንደሚመጣ አውቃለሁ። ምክንያቱም እዛ ላይ ልመጣ አትናቴዎስ ያለውን ነገር ምናምን ማንሳት እንችል ይሆናል። እሱም ቢሆን ቴዎሎጂካል ሚኒንጉን ይዘን የምንመጣው እዛ ላይ ግን አሁን አንገባም፣ ርዕሳችን ስላልሆነ የቤዛነት ጉዳይ ላይ ስለምንቆይ ማለት ነው። ማርያም ለምሳሌ እንደው ነገሩን በጣም ናሮዳውን ለማድረግ መምህር ማርያም ለምሳሌ ለራሷን ቤዛ ናት አለ። ለራሷና ለሰው ልጆች ሁሉ የመሞት ምክንያት ሆና ነበረ ሔዋን። ማርያም ደግሞ የመዳን ምክንያት ሆነች ብሎ ኢየሱስን ስለወለደች ስለታዘዘች ብሎ ያስቀምጣል። እዚህ ላይ እንስማማለን። ማርያም ለራሷ ቤዛ ናት ካሉ በሰው ልጆች ላይ የነበረው ያ መርገመ ስጋና መርገመ ነፍስ ጭምር ማርያም ላይ ያለ ብለው ያስባሉ? የለም። ከሌለ ታዲያ ለራሷ ቤዛ ናት የሚሉ ከምንድን ነው? ታንኪ ሁለተኛይቱ ሔዋን ናት። ለምሳሌ አዳም መስቀል ላይ ተሰቅሎ ክርስቶስ አዳም ብንል ያን ዕለት ቆመንኛ አቤት ሚለን ክርስቶስ ነው አዳም ተብሎ ተጠርቷል። እመቤታችን ኖ የባሪያይቱን መዋረድ አይቷልና ብላለች እመቤታችን። ይሄ ቃል በቃል ያለችው ለሔዋን ነው። ቢኮዝ ኦፍ ዋት እሷማ የጌታ እናት ተብላ እኮ ትንቢቱን ከተቀበለች ብስራቱን ከተቀበለች በኋላ የተናገረችው ለሔዋን መሆኑ ማነገሩት የቤተክርስቲያን ትርጓሜ የኛ ትርጓሜ የትኛው የቤተክርስቲያን አባት የኛ ስልጣን ይወለ አሁን አንተ ችግር በአንተ ወንዝ ልጠልፍ ስትለኝ አይደለም። እኛ ቤተክርስቲያናችን የምትረዳው ለምሳሌ ሶስት ነገር አለ። ሶስት ነገር አለ። በኮንሰንሰስ ፓትረን በራሳችሁ ማለት ነው። በኮንሰንሰስ ፓትረን የኛን እኔ ነኝ የምነግርህ። ልጨርስ። አንተ አስተያየት ነው የምሰጠኝ እንጂ አንተ አይደለም የምነግረኝ። ሶስት ነገሮች አሉን እኛ። አንደኛ መጽሐፍ ቅዱስ አለ። አባት እናት መጽሐፍ የሚባል አባት እናት ዘር ነው መጽሐፍ ቅዱስ እግዚአብሔር የዘራው ዘር ነው። ሁለተኛ አዋልድ መጽሐፍቶች አሉን፣ የመጽሐፍ ቅዱስ ልጆች የምንላቸው ከመጽሐፍ ቅዱስ ጋር የማይጋጩ። ሶስተኛ ወግ አለን፣ ወግ ትውፊት አለን፣ ሆሊ ትራዲሽን። አንተ የምትፈልገው እንደ መድብል ነው። እኔ የምነግርህ እግዚአብሔር የህትመት ደንብ ውጤት አይደለም እያልኩ እኔ ደግሞ እያጣራሁ እግዚአብሔር የህትመት ደንብ ውጤት አይደለም። አሁን ያሉት ነገር አንደኛ መጽሐፍ ቅዱስ ውስጥ የለም፣ ሁለተኛ ደግሞ ትራዲሽን ውስጥ ሆሊ ትራዲሽን እንግዲህ ወግ ያሉትን አሁን ይሰጡኛል። ግን ሆሊ ትራዲሽን የሚጀምረው የቤተክርስቲያን አባቶች ምን አሉ ከማለት ነው። ለምሳሌ ከሐዋርያና አቦ ብንጀምር ማርያም ቤዛዊተ ኩሉ ዓለም ናት የሚል በተአምር አይገኝ። አንድ ወደ ሄሬኒዮስ ስንመጣ አይገኝ። ከየትኛው ትራዲሽን አመጣችሁት? 4ኛው ክፍለ ዘመን ድረስ የለም። ቅዱስ ያሬድ ጋር ነው ሄደው እርሶ የሚያረፉት። ከዛ በፊት የቤዛነት ቋንቋን የተጠቀመ ለማርያም የለም እያልኩ ነው። ቤዛ እኔ ምን እያልኩ ነው? ፖይንቴ ቆይ ወደ አይደለም ማርያም ለሔዋን ነው ያንን የተናገረችው የሚል ከየት አመጡ ትርጓሜ? የተወዳችሁ ቤተሰቦቻችን እንግዲህ እንደተከታተል ነው በተለይ ማርያም አምላክ ናት የምትባል ቆረጥ ብላለች። ግን ሀሳቡ ምንድነው? አምላክ ዘበጸጋ የሚባሉ አሉ፣ ቅዱሳን አሉ። ለምሳሌ ሙሴ በፈርዖን ላይ አምላክ ተብሎ እንደተሾመ መጽሐፍ ይነግረናል።
እንዲሁም በተለያዩ ቦታዎች ላይ አምላክ አምላክ የሚላል ጌታ አምላክ የሚሉ መጠሪያዎች አሉ። ግን የጸጋ አምላክነት ነው። የባህሪ አምላክነት ለአጋዕዝተ ዓለም ለቅድስት ሥላሴ ለክርስቶስ ብቻ ነው ያለው። የባህሪ አምላክነት፣ የጸጋ ግን ለቅዱሳን ይሰጣል። ለምሳሌ ቤዛነትም እንደዛው ነው። ማርያምን ቤዛ ስንል፣ ገንዘብን ቤዛ ስንል፣ ሙሴን ቤዛ ስንል፣ የተለያዩ ነገሮችን ቤዛ ስንል የባህሪ ቤዛነት አይደለም። ለክርስቶስ የምንሰጠው ቤዛነት አይደለም፣ የጸጋ ቤዛነት ነው። ስግደትም እንዲሁም ስግደት የጸጋ ስግደትና የባህሪ ይባላል። የባህሪ በሙሉ ለእግዚአብሔር ብቻ የሚሰጥ ነው። ጸጋ ግን እግዚአብሔር ላከብራቸው ቅዱሳን የሚሰጥ ነው። በዛ አውድ መረዳት እንኳን አልቻሉ ፕሮቴስታንቱ ማለት ነው። በዛ አውድ ክርስቶስ ደሙን ከፍሎልን በቀራንዮ ኮረብታ ተሰቅሎልን አንድ የተበጅቶናል፣ ቤዛ ሆኖናል የምንልበት ቤዛ ማርያምን እንደዛ ናት እያልን አይደል። ማርያም ተሰቅላለች የሚል አንድም ሰው የለም። ደሟን አፍስሳለች የሚል አንድም የለም። የምንበላው ስጋ የማርያም ነው የሚል ማንም የለም። ግን ፕሮቴስታንቱ እንደዛ እንዳን አስመስለው የቤዛነትን ትርጉም አውዱን ቀይሮ ይከራከራሉ። እና በዛ አግባብ ነው አምላክ ናትም ብሎ ሲናገር መጋቢ ሃይማኖት መምህር ካስፋይ ሞሲሳ ከዚህ ከጸጋነት ጋር በተገናኘ እንጂ ከባህሪ ጋር የተገናኘ እንዳልሆነ ልባቸው ያውቋል፣ እኛም እናውቀዋለን። መረጃውን አዳርሱ። እንዲህ አይነት መረጃዎችን በየቀኑ 3 ጊዜ ማለትም ቀትር 7 ሰዓት፣ ምሽት 1 ሰዓት፣ ምሽት 5 ሰዓት ወደ እናንተ ያቀረብኩ እገኛለሁ። ወደ ቤተሰቦቼ ላይክ እና ሼር በማድረግ ትብብር አጋርነታችሁ በማሳየት ከጎናችን ቁሙ እያልኩኝ ተሰናበትኩኝ። ሰናይ ቆይታ ይሁንላችሁ። ያሮስ የእናንተም የኛም